بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد التفويض يا الله سبحانه وتعالى ባህሪያት ትርጉሙን ወደ አላህ በማስጠጋት ዙሪያ ተፍዊድ ምንድነው ተፍዊድ ይሄ ከሰለፎች አለ ወይ ከቀደምቶቻችን ተፍዊድ ማዕናውን ትርጉሙን ወደ አላህ ያውቅኛና አቅም ማለት አለ ወይ የሚለውን ላንዳንድ ለተደናገሩ ሰዎች ላለመደናገር ማመሳከር የሚባላልና እሱን የተወሰነ ሞክራለሁ ኢንሻአላህ حافظ وقد نقل الحافظ ابن عبد البر الأندلسي المالكي حافظ ابن عبد البر እሳቸው ማሊክያ መዝሐብ ተከታይ ሆኑት 368 ዓመተ ሂጅራ ላይ የተወለዱት ምን እሳቸው ነቅል አድርገዋል ኢጅማዓ አህሊ ሱነቲ አላ ذلك አህሊ ሱናዎች በዚህ ላይ ይስማማሉ ይላሉ ኢጅማዕ አለ አህሊ ሱናዎች ኢጅማዕ አህሊ ሱና ሲባል አህሉ البدع ይወጣል ማለት ነው وذكر غير واحد من المتقدمين اجمع السلف على ذلك سلفوች በሙሉ ሁሉም اجماع ሆነውበታል ይላል فالسلف يعتقدون ان الظاهر المتبادر ظاهر ግልጹ ያላህ ሲፈት ቁርአን ላይ እና ሐዲስ የመጣው ያላህ ሲፈት የመጣው ظاهر لفظ من لفظ الصفه معنى ያ ለፍዙ ማዕና ይዞት የሚመጣው ትርጉም ቃሉ ይዞት የሚመጣው ትርጉም ሐቀን ሐቅ ነው ብሎ ሁሉም ይስማማሉ የሊቁ ቢጀላሊላህ የሊቁ ቢጀላሊላህ ለአላህ ክብር ትልቅነት የሚያምርበት ማዕና ትርጉም ነው ብለው ያምናሉ فيثبتون المعنى الذي يدل عليه لفظ الصفه الوارده في الكتاب والسنه ቁርአንና ሐዲስ ውስጥ የመጣው የአላህ Subhanahu Wa Ta'ala የሲፈቱ የባህሪው መገለጫ ማዕና ትርጉሙ ትክክል ሐቅ ነው ብለው ያጸድቁታል فمثلا يثبتون المعنى الذي يدل عليه لفظ العزه عزه ولله العزه لقنا لله ነው ይላል አይደል ለቅና ለአላህ ነው عزه አለው አላህ ይሄ عز የሚባለው ለአላህ የሚያምርበት ነው العزه لله ولرسوله للمؤمنين ይላል ቁርአን عزت صفات ነው ይሄ ለምሳሌ ይሄ ማዕና ለአላህ ብቻ ነው ለአላህ ብቻ ቁርአን ላይ ለየት ባለ መልኩ عزة አለው ለሙእሚኖችም عزة ያላቸው ቢኖርም የአላህ عزة ግን የተለየ ነው والغلبة የበላይነት ማሸነፍ وكذلك يثبتون المعنى الذي يدل عليه لفظ استوى እንደዚሁም ሰለፎች በሙሉ استوى ያለውን لفظ የሚያመላክተው استوى ምን ያመላክታል ከላይ ሆነ ማለት ነው ያመላክታል ይሄን ያጸርቃሉ في قوله تعالى الرحمن على العرش استوى አዛኙ ጌታ ከአርሹ በላይ ከፍ አለ የሚለውን استوى ማና ያጸርቃሉ ይሄ وهذا المعنى هو العلو والاستقرار ከላይ ተደላደለ ከአርሽ በላይ ሆነ ማለት ነው ከላይ ሆነ ማለት ነው استوى ان شاء الله ወደፊት የሚመጣ ሌላ ይኖራል وهكذا بقيه الصفات ሌሎችም እንደዚሁ الله سبحانه وتعالى لان الله خاطب في كتابه بلسان عربي مبين ግልጽ በሆነ በአረበኛ ቋንቋ ነው አላህ ህዝቡን ይሄን ኡማ የአደም ልጆችን ያናገረው ግልጽ በሆነ ምንም ዝላይ እንዲህ ነው የሚባል ነገር አይደለም النبي صلى الله عليه وسلم خاطب امته بالفاظ عربيه صريحه ነብያችን አለይሂ ሰላቱ ወሰለም አረበኛ ግልጽ በሆነ በአረበኛ ቋንቋ ነው ኡመታቸውን ያስተማሩት እንደኛ ንቃጁ ምናምን አልነበሩም በዛ ሰዓት ላይ ነበሩ ሱሐቦች እንደዚሁም فوجب اثبات المعنى الحقيقي ትክክለኛውን ማዕና ትርጉም ማጽደቅ ግዴታ ይሆናል الذي يدل عليه اللفظ الوارد في الكتاب والسنه ቁርአን ሐዲስ ላይ የመጣውን ለፍዙ ቃሉ ያመላከተውን በዛው ባለበት ላይ ማጽደቅ ግድ ይላል ሱሐቦች እንደተቀበሉት وبهذا يعلم بطلان مذهب المفوضه የሙፈውዳዎች ሙፈውዳ የሚባሉ ሰዎች መዝሐብ ብልሹ በጣም የተበላሸ ደካማ አስተሳሰብ እንደሆነ ግልጽ ይሆናል الذين يقولون ሙፈውዳ የሚባሉት ምን ይላሉ نؤمن بالصفات الوارده في الصفات في النصوص በማስረጃ በቁርአንና በሐዲስ የመጣውን የአላህ ሲፈት የአላህን ባህሪያቶች በመተመለከተ ቁርአን ላይ የመጣውን እናምናለን አሉ
ማዕናውን አይደለም ያምኑት ትርጉሙን አያምኑበትም ቃሉን እናምንበታለን ለምሳሌ الرحمن ወርሽ ተዓላ ቁርአኑን አወርዷል እናምናለን ግን ትርጉሙንሳ አይመለከታቸውም አይቀበሉም ማለት ነው لكن لا نثبت المعنى الذي يدل عليه لفظ الصفه የአላህ ባህሪያትን በተመለከተ የሚያሳየውን ቃል እሱን ጭራሽ እኛ አንቀበልም አናጸድቅም ነው በአህለ ሱናዎች በሰለፎችና በሙፈዊዶች መካከል ያለው ልዩነት የአላህን ባህሪ በመቀበልና አለመቀበል እነዚህኞቹ ቁርአንን يؤمنون ببعض الكتاب ويكفرون ببعض በከፊሉ ያምናሉ በከፊሉ ይክዳሉ ማለት አንዱ ይሄ ነው ልክ እንደ አይሁዶች ማለት ነው وانما نفوض علم معناه الى الله ትርጉሙን እናስጠጋውኛ የማዕናውን ትርጉም ዕውቀት አላህ ይወቅ አላሁ አዕለም ነው የምንለው ሙፈውዳ ማለት ይሄ ነው وهذا مذهب حادث بعد القرون المفضله ከሶስተኛው ክፍለ ዘመን በኋላ ከነዛ ከሰለፎች በኋላ የመጣ ከሶስተኛ ክፍለ ዘመን ቢያንስ እንግዲህ ከ300 ዓመት በኋላ የመጣ አስተሳሰብ ሱሐቦች የማያውቁት አራቱ መዝሐቦች የማያውቁት አዲስ መጤ አስተሳሰብ ነው ተፍዊድ ሙፈውዳ የሚባሉትም እንደዛ አዲስ መጤዎች ናቸው ወሰለፉ ሰለፎች በሪኡነ منه ሰለፎች ከዚህ የጸዱ ናቸው فقد تواترت الاقوال عن السلف የሰለፎች ንግግር በእስባት አላህ ባህሪያቱ በማጽደቅ ዙሪያ በተዋቱር የመጣ ነው በብዛት ጎርፍ ነው የነሱ አነጋገር ንግራቸው በሙሉ بإثبات المعاني الصفات የአላህን ሲፈቶች በማጽደቅ የአላህን ሲፈት ባህሪያቶች ማዕና ትርጉም ባለበት በማጽደቅ ላይ በጣም በብዛት ነው የመጣው وتفويضهم الكيفيه تفويض የሚያደርጉት ምን ነው ከተባለ ሰለፎች ከይፍያውን ነው ሲፈት ሁኔታው በምን ሁኔታ ነው ከአርሽ በላይ ሆኖ ሲባል አላሁ አለም ከአርሽ በላይ እንዴት እንደሆነ ግን አላህ ከአርሽ በላይ ነው ብለው ያጸድቃሉ ግን እንዴት እንደሆነ አያውቁም አላህ Subhanahu Wa Ta'ala ይዳለው ሲባል እጃለው እሺ እጃለው እንዴት ነው እጁ አላሁ አለም ከይፍያውን እጃለው ግን ያጸድቃሉ እና ይሄን መሳሰለ ኢንሻአላህ የአህለ ሱናዎች ሰለፎች አካሃዳለ አንዳንድ አወናባጅ የሆኑ ሰዎች ሰውን ለማወናበድ አዲስ መጥ አስተሳሰብ ይዘው ሲመጡ በማስረጃ እነሱ ማጋለጥ ግድ ይላል ሜዳውን ስለማንለቅላቸው ማለት ነው የሰለፎች ብለው የነሱን ተፍዊድ ወደ ሰለፎች ለማስጠጋት የሰለፎች ንግግር እያለኮ ነው ያጋለጣቸዋል አሁን ይሄ ምንም የማያውቀው ማህበረሰብ ግራ ለማጋባት የሰለፎችን ንግግር አንብቡልን ቢሏቸው የነማን ልታነቡ ነው የነማን ነው የምታነቡት በእናንተ ሳሳብ ቀይራችሁ በረዛችሁ ደልዛችሁ ስለዚህ ትናንተም እናንተ አህባሾች ነበራችሁ ዛሬም አህባሽ ጀህሚያ وكذلك المعطله الله صفات ማራቆት ሙፈዊዳ የምትባሉት የሙዕተዚላ የተለያየ አስተሳሰብ ያላችሁ ሰዎች ስለሆናችሁ ሙስሊሙ በዚህ ጉዳይ ላይ ሐለሱና ሊደናገር አይገባም ሚዲያ ላይ የሚታወቅ ሰው ወጥቶ ነው የሻዕርይ ነኝ እንደዚህ ነው ቢል ይሄ ሰውማ ሐቁን አግኝቶት ነው ተመለሰ እኮ አይደለም መጀመሪያውንም እዛ አቂዳ ውስጥ አለ ተደብቆ ግን የቆየ ተደብቀው ይቆዩና ቆየት ሲል የሆነ ኳኳታ ሲያገኙ ወይም የሆነ ስልጣን የሚገኝበት ነገር ብቅ ሲል የመጅልስ ምርጫ መጥቷል ደግሞ አሁን ምናልባት የሆነ ስልጣን እንደው በሱፍያው ስም ብናገኝ ብለው የሚራወጡ ሰዎች ሰውን ለማደናገር ይሞክሩ ስለሆነ መጠንቀቅ ያስፈልጋል ዘይጋቸውን ጥመታቸውን በማስረጃ ማጋለጥ ያስፈልጋል ሰላም አለይኩም ወራህመቱላሂ ወበረካቱ